ሰላም እንዴት ፕሬዚዳንት ዶናልድ ትራምፕ ጦር እንግዲህ ሊያዘምቱ ነው። አገራቸውን እያመሷት ይገኛሉ። አሜሪካን በሚኒሶታ ግዛት ከፍተኛ ተቃውሞ ገጥሟታል። ይህን ተቃውሞ ለመቋጨት 1807 ላይ ይፋ ሆኖ የነበረውን ኢንሰሬክሽን አክት ፕሬዚዳንት ዶናልድ ትራምፕ ይፋ ለማድረግ እየሞከሩ ነው። ወይም ደግሞ እሱን ተከትለው በሚኒያፖሊስ ሚኒሶታ ያለውን ተቃውሞ ማስቆም እንደሚፈልጉ ተናግረዋል። ዴሞክራቶቹን ፕሬዚዳንት ዶናልድ ትራምፕ ከሰዋል። ዴሞክራቶቹ ተባባሪ አይደሉም፣ ዋጋቸውን ያገኛሉ ብለዋል። አሜሪካ በከፍተኛ ሁኔታ በሚኒያፖሊስ ሚኒሶታ ግዛት ውስጥ ተቃውሞ ተቀስቅሶባታል። ይህ ተቃውሞ እጅግ አስቸጋሪ ነው። አሜሪካ ልትቋቋሙ አትችል ይሆን እንደ የሚል ጥያቄ እስከ ማስነሳትም ደርሷል። ምክንያቱም ፕሬዚዳንት ዶናልድ ትራምፕ ራሳቸው የጠረጉት መንገድ ራሳቸው ፖለቲካሊ የፈጠሩት ጫጫታ ነው ተብሎ ይታሰባል። ስለዚህ አሜሪካ በከባዱ ግራም በቀኝም እየታመሰች ይገኛል። ለምንድነው የምትታመሰው? ህዝቡ ለተቃውሞ ወደ ጎዳና በመውጣቱ ነው። ህዝቡ ሆ ብሎ ወደ ሚኒያፖሊስ ጎዳናዎች መውጣቱ ነው። ለምንድነው የወጣው? ከዚህ ከአይሲ ወይም ደግሞ አይስ ከሚባለው የኢሚግሬሽን እና ጉምሩክ ወይም ደግሞ የስደትና የጉምሩክ ህግ ማስከበር ዘመቻ ጋር በተገናኘ ነው። ያ ማለት ስደተኞችን ማስወጣትና ማስገባት የተመለከቱ መረጃዎች አሉ። ብዙ ኢትዮጵያውያን በዚህ ጉዳይ ላይ ኢምፓክትድ ናቸውና እነዚህ ጉዳዮች የአሜሪካ ፖለቲካ እንዲናጣ አድርገዋል። አሜሪካ ተነጣለች ማለት ያስችላል። ምክንያቱም አሜሪካ አሁን ፍትጊዋ የውስጥ ፖለቲካዋን ማስታመም፣ የውጭ ፖለቲካዋንም ከነ ሩሲያ አንጻር ከነ ቻይና አንጻር አሁን ካለው ከነ ዴንማርክ አንጻር ማስታመም ቀረጥ አንጻርም ማስታመም ሆኖ ሳለ ፕሬዚዳንት ዶናልድ ትራምፕ ደግሞ ሌላ አይነት ተጨማሪ ስጋት ውስጥ የሚከታቸው መግባባት ውስጥ እንዳይገቡ የሚያደርጋቸውን አውድ ፈጥሮባቸዋል እየተባለ ይገኛል። የዓለማችን ፖለቲካ ስርዓትና አውድም በፕሬዚዳንት ዶናልድ ትራምፕ አይን ምንድን ነው? ፕሬዚዳንት ዶናልድ ትራምፕ ምን እያሰቡ ነው? አሜሪካን እያናውጧት አይደለም ወይ? ጦራቸውን ለማስፈር ማሰባቸውስ ምንድን ነው የሚያመጣው የሚለውን በስፋት እንመለከተዋለን። እናንተ ግን ኮመንት አርጉ። አምሶሪ እስከ ዛሬም ፕሮሚስ አርጊ ስላልመለስኩላችሁ አሁን ለሁላችሁም መልስ ሰጣለሁ። ኮመንት አርጉ፣ ሼር አርጉ፣ በደንብ ተባበሩ። ከዛ ውጭ እንግዲህ ታማኝ መረጃዎችን ማጋራት እንቀጥላለሁ። ወታደር ሊያዘምቱ በሀገራቸው ላይ ዝተዋል። ይህ ደግሞ ትንሽ የሀገሪቱን ከዚህ ቀደም የመጣችበትን የፖለቲካ መንገድ ሊያበላሽ የሚችልና ሀገሪቱንም እንደዚሁ ነውጥ ውስጥ ሊያስገባት የሚችል ነው የሚል ሀሳቦች እንዲወጡ አድርገዋል። ፕሬዚዳንት ዶናልድ ትራምፕ ኦፍኮርስ ውጥረት ላይ ናቸው። ውጥረት ላይ የሆኑበት ደግሞ የተለያየ የራሳቸው የፈጠሩት የፖለቲካ አለመግባባት የሀገራቸው ውስጥ ፖለቲካውን አንድ ላይ መያዝ አልቻሉምና አሜሪካ በጣም አሁን ላይ መታመስ ውስጥ ናት። የምትታመሰው ደግሞ ስደተኞች ይውጡ ከሀገር፣ ስደተኞች እዚህ አካባቢ ሊታዩ አይገቡም ከሚል አንጻር የተፈጠረው ችግር ሰዎች ተተኩሶባቸው ህይወታቸው እንዲያጡ መደረጉ፣ እሱን ተከትሎ ደግሞ ተቃውሞ ያስነሱ ሰዎች ወደ ጎዳና መውጣት መቀጠላቸውን እንደዚሁ ተያይዘውታል። እነዚህ ጉዳዮች ደግሞ በፖለቲካውን ብቻ ሳይሆን በአሜሪካ ወታደራዊ ፍልስፍና ላይም ጫና እየፈጠረ ያለ ጉዳይ ሆኗል። ፕሬዚዳንት ዶናልድ ትራምፕ በተለያየ ስርዓትና ግንዛቤ ውስጥ ሆነው ችግሮችን እየፈጠሩ እንዳሉ ነው እየተነገረ ያለው። ስለዚህ ፕሬዚዳንት ዶናልድ ትራምፕ ጉዳዮቻቸውን ከሀገር ውስጥ ፖለቲካ መፍትሄ መስጠት አቅቷቸዋልና ይሄን አስቸጋሪ ጊዜ ማለፍ የማይቻልበት ደረጃ ተደርሷል። ፕሬዚዳንት ዶናልድ ትራምፕና አጋሮቻቸው ሪፐብሊካኖቹ ማለት ነው የሚድ ተርም ወይም ደግሞ መሀል ላይ የሚደረግ ከአምስት ዓመቱ አጋማሽ ላይ አንድ ፕሬዚዳንት እንደምታውቁት 4 ዓመት ነው አሜሪካ ውስጥ የሚኖረው። ስለዚህ በመሀል የተወካዮች ምክር ቤት ወይም የታችኛው ምክር ቤት ሀውስ ኦፍ ሪፕሬዘንታቲቭ የሚባለው እሱ የህግ ማውጫው ማለት ነው። እሱ በተወሰነ መጠን ምርጫ ያደርጋል በየ2 ዓመቱና እሱ ምርጫ ይደረጋል አሁን። ምክንያቱም ፕሬዚዳንት ዶናልድ ትራምፕ ኦልሞስት 2 ዓመት ወደተኛ ዓመታቸውን ሊያስተዳድሩ ነውና ይችኛዋን ምርጫ ለማለፍም የተለያዩ እንቅስቃሴዎችን ማድረግ አለባቸው ተብሎ ይታሰባል። ግን እሳቸው ይሄኛውን የፖለቲካ መንገድ የሄዱበት ርቀት ለብዙ ሰዎች ተቀባይነት ያጣ ሆኗልና ትራምፕ አስቸጋሪ ሁኔታዎችን እየፈጠሩ እንደሆነ ግምት ውስጥ ገብቷል። ስለዚህ ፕሬዚዳንት ዶናልድ ትራምፕ ምንድን ነው ማድረግ ያለባቸው የሚል ጥያቄ የተነሳ ነው። ምክንያቱም በኢራን ላይ ያለውን ውጥረት ታውቃላችሁ፣ በሩሲያ ላይ ያለውን ውጥረት ታውቃላችሁ፣ በግሪንላንድ ጉዳይ ላይ ያለውን ውጥረት ታውቃላችሁ። እነዚህ ሁሉ ሲዳመሩ ቻይናም ጋር
ብዙ ፈተናዎች አሉባት ማለት ነው። ስለዚህ አሜሪካ ፈተናዋን መወጣት ያለባት ፕሬዚዳንት ዶናልድ ትራምፕ የሚወስዷቸውን እርምጃዎች አግባብ ባለው መንገድ መፍትሄ ስትሰጣቸው እንደሆነ በግልጽ ይቀመጣል። ይህ ሁሉ ባለበት አጋጣሚ እንግዲህ ፕሬዚዳንት ዶናልድ ትራምፕ ጦር ሊያዘምቱ እንደሚችሉ አስፈራርተዋል። ወይም ደግሞ የዚህ የኢንሰሬክሽን አክት የሚባለውን በሚኒሶታ ሚኒያፖሊስ ለመጠቀም ወይም ደግሞ በሚኒሶታ ግዛት እንደዚህ አይነት አስቸጋሪ ሁኔታዎች ጣልቃ ገብነት ሲያስፈልግ የፌዴራል መንግስቱ ጦሩን የሚያዘምትበትን አጋጣሚ የሚጠቅስ አክት ነውና እሱን ኢንቮክ ማድረግ ወይም ደግሞ እሱን ታሳቢ የሚያደርግ አውድ ውስጥ ገብተዋል ፕሬዚዳንት ዶናልድ ትራምፕ። ስለዚህ ይችኛዋን ኢንቮክ ካደረጉ ማለት ነው ኦፊሻሊ እነዚህ አካባቢ ላይ ተባባሪ የሆኑ ስላልሆኑ ወይም ደግሞ ተቃዋሚዎችን መቆጣጠር ስላልቻሉ የሚኒሶታ ግዛት ሰዎች እና ቲም ዋልዝ ምንድነው መደረግ ያለበት የራሱን ኃይል ማሰማራት ነው ማለት ነው። ስለዚህ ወታደር ሊጠቀሙ ይችላሉ ማለት ነው። ፕሬዚዳንት ዶናልድ ትራምፕ አይስ በመባል የሚታወቅ ወይም አይሲ የስደተኞችና የጉምሩክ ሎ ኤንፎርስመንት ቁጥጥር እነሱ ናቸው ብዙ ስራቸውን መስራት ያለባቸውና ስለዚህ እነሱን ለማገዝ ኃይል ለማሰማራት ወይም ለመጨመር ፍላጎት እንዳላቸው ፕሬዚዳንት ዶናልድ ትራምፕ ዝተዋል። ይሄኛው የሀገሪቱን ፖለቲካን ብቻ ሳይሆን በዓለም ፖለቲካ ላይ እንግዲህ አሜሪካ ያላትን ምስል መተማመን ሊቀንስባቸው ይችላሉ ተብሎ ይታሰባል። ፕሬዚዳንት ዶናልድ ትራምፕ ብዙ ነገሮች ችግር ሆነዋል። ከዚህ በፊትም እንደምታውቁት የ37 ዓመት እንግዲህ ጎልማሳ ናት። እንደምታስታውሱት ጉድ የምትባል ሴት ተኩሶባት ህይወቷን አጥታ ነበረ በሚኒያፖሊስ። ከዛም በኋላ ደግሞ ሁለት ሰዎች ተተኩሶባቸው ቆስለዋል። እነዚህ የአሜሪካን ፖለቲካ እንዳይግባባ አድርገውታል። በሚኒሶታ ተቃውሞ እንዲቀጥል አድርገዋል እና ይህን ተቃውሞ ለመመከት ፕሬዚዳንት ዶናልድ ትራምፕ የተለያዩ ማስጠንቀቂያዎችን በመስጠት ላይ ይገኛሉ። ይሄኛው የኢንሰሬክሽን አክት የሚባለውን ወይም ደግሞ ጦር ለማስፈር የሚያስችላቸውን ፕሬዚዳንታዊ ትዕዛዝና መብት የሚሰጣቸውን አክት ወይም አንቀጽ ሊመዟት እንደሚችሉ እየተናገሩ ነው። ይህን ተከትሎ እንግዲህ በሚኒሶታ ያለው ተቃውሞ መብረድ አልቻለም። እሱን ደግሞ ማብረድ ያልቻሉት የግዛቱ አስተዳዳሪዎች ሆነ ብለው ነው። ቲም ዋልዝ ናቸው። እንደዚሁም ደግሞ ሚኒያፖሊስን የሚያስተዳድሩት ከንቲባም እንደዚሁ ፌዴራል ሰዎች ጋር የመግባባት ፍላጎት የላቸውም። በዛ ላይ ዴሞክራቶቹ የሚበዙባቸው ከተሞች በመሆናቸው እነዚህ የተወሰነ የፖለቲካ ለውጥ ያስፈልጋል ብለው ያስባሉ እና ፕሬዚዳንት ዶናልድ ትራምፕ አሁን የሪፐብሊካንና የዴሞክራት ሀገር ብቻ በማድረግ አሜሪካን በሪፐብሊካኖች ስምና በሪፐብሊካኖች የፖለቲካ ሀሳብ ቅኝት ከፍታ ማስቀጠል ነው የሚፈልጉት። ግን ያ ይደረጋል ወይ የሚለው ደግሞ አስቸጋሪ ነው። ምክንያቱም ዴሞክራቶቹ የዋዛ ተከራካሪዎች የዋዛ በፖለቲካ ጉዳዮች ላይ ሀሳብ የሚያመነጩ ባለመሆናቸው እንደዚህ አይነት ነገሮች ላይሳኩላቸው እንደሚችሉ ሳይታለም የተፈታ ነው። ግን ትራይቲንግ እንግዲህ በቃ ስራቸውን መስራት አለባቸው። ስለዚህ የፌዴራል መንግስት የፌዴራል ኢሚግሬሽን ባለስልጣናት ተሳትፎ አድርገው የግዛቱን እኛ ክልል የምንለው ማለት ነው በግዛቱን የሚኒሶታን በራሳችን መንገድ እንቆጣጠር የሚል አቋምም ነው ያላቸውና ስለዚህ ጦር ሊያዘምቱ ይችላሉ ነው ባጭሩ። ፕሬዚዳንት ዶናልድ ትራምፕ ይህን የሚያደርጉ ከሆነ ተቀባይነታቸው ጥያቄ ውስጥ ሊገባ ይችላል። እንግዲህ ማስጠንቀቂያዎቹ የሰጡት በጣም በተለያየ አጋጣሚ በዚህ በሚኒያፖሊስ በተለይም ደግሞ በሚኒሶታ የተለያዩ ችግሮች በመፈጠራቸው ሰዎች በጣም ዋይድ ስፕሬድሊ ፕሮቴስት እያደረጉ መቀጠላቸውን ደግሞ ተቃውሞ መቀጠላቸውን ተከትሎ እንግዲህ መቆም አልተቻለም። ስለዚህ ማቆም ያልቻሉት ደግሞ እንደዚህ አይነት ችግሮች ስላሉ ነው ተብሎ ስለሚታሰብ ነውና በቅርቡ የነበሩት እነዚህ የተኩስ ሁኔታዎች እንደዚሁ ቀደም ሲል እንደነገርኳችሁ ሬኒ ኒኮል ጉድ የተሰኘችው የ37 ዓመት እንግዲህ ጎልማሳ ህይወቷን ያጣችበት መንገድ ወይም ደግሞ የኢሚግሬሽን ከስተም ኢንፎርስመንት አይስ ወይም ደግሞ አይሲ ይህ ማለት የስደተኞችና የጉምሩክ አስከባሪ ባለስልጣናት እንደምንላቸው ነው ወይም ኦፊሰሮች የፈጠሯቸው ጥቃቶች ናቸውና እነዚህ ትንሽ የአሜሪካን የፖለቲካ ስርዓትና አውድ ፈተና ውስጥ ያስገቡ እንደሆኑ ይገመታል። ስለዚህ ፕሬዚዳንት ዶናልድ ትራምፕ ያሉት ያለው ይሄኛውን ጫና ለመመከትና ለመቆጣጠር ዴሞክራቶቹ ያሉባቸው ከተሞች ውስጥ የራሳችንን ኃይል መተካት አለብን ወይም ደግሞ በዴሞክራቶቹ ባሉባቸው አካባቢዎች ላይ ወይ ድጋፍ አለማድረግ ምክንያቱም ተባባሪ መሆን ስላልቻሉ ከዚህ ከስደት ጋር በተገናኘ ሰዎችን በማስወጣትና በማስገባት ተባባሪ ባለመሆናቸው የራሳችን እርምጃ
እንውሰድ የሚል ሀሳብ አላቸው። ተቃውሞም እንደዚሁ ተቀጣጥሎ ቀጥሎባቸዋል። ትራምፕ እንግዲህ በሶሻል ሚዲያቸው ማለትም በራሳቸው ትሩዝ ሶሻል ሚዲያ ይሄኛው የኢንሱሬክሽን አክት የሚባለውን እንግዲህ ጣልቃ መግባቱን በሚኒሶታ እየተደረገ ያለውን ተቃውሞ ለመቆጣጠር ይችኛዋን አንቀጽ መዘው ሊጠቀሙባት እንደሚችሉ ዝተዋል። እንግዲህ በጣም የሙስና ውስጥ የተዘፈቁ ፖለቲከኞች በሚኒሶታ አስቸጋሪ ሆነዋል። ዶንት ኦቤይ ዘ ላው ኤንድ ስቶፕ ዘ ፕሮፌሽናል አጂቴተርስ ኤንድ ኢንሱሬክሽንስ ፍሮም አታኪንግ ዘ ፓትሪዮትስ ኦፍ አይሲኢ የሚል ሀሳብ ነው የሰጡት። እነዚህ ማለት ምንድነው? ፕሬዚዳንት ዶናልድ ትራምፕ እነዚህ በሙስና የተዘፈቁ ሰዎች ሀገራቸውን የሚወዱ የአይሲኢ ሰዎች ወይም ደግሞ የስደትና የጉምሩክ አስከባሪ ሰዎች በሚንቀሳቀሱበት ጊዜ ምንም አይነት እርዳታ እያደረጉ አይደለም፣ እያገዟቸው አይደለም። እነዚህ የሙስና ሰዎች ስለሆኑ ስራቸውን እየሰሩ አይደለም። ስለዚህ ይህን ለማድረግ ደግሞ እኛም የራሳችንን መንገድ ተከትለን እንደ ሪፐብሊካንና እንደ ፌዴራል መንግስት ጫናችንን ማሳደር አለብን የሚል ሀሳብ ነው የሰጡት። ኤኒዌይ የእሳቸው በትሩዝ ዋይት ሀውስ የጻፈውን ወይም ደግሞ በትሩዝ ሶሻል ሚዲያቸው ላይ የተጋራውን ማስቀመጥ ያስፈልጋል። ኢፍ the corrupt politicians of Minnesota don't obey the law and stop the professional agitators and insurrectionists from attacking the protests of IC who are only trying to do their job, I will instate the Insurrection Act, which many presidents have done. ስለዚህ እነዚህ ምንድነው? ይሄ ፕሮፌሽናል የሆኑ ሰዎች ሀገራቸውን ለመስራት የሀገራቸውን በጎነትና ወይም ደግሞ ለሀገራቸው ሰላምና ደህንነት ከዚህ ከስደተኛ ጋር በተገናኘ ሕግን አክብረው መስራት ያልቻሉ ሰዎች መቀጣት እንዳለባቸው የሚጠቁም ሀሳብ ነው የሰጡት። እነዚህ ፓትሪዮት ወይም ደግሞ ሀገር ወዳዶቹን ጀግኖቹን አርበኞቹን ሰዎች ተባብረው መፍትሄ ማምጣት የማያስችሉ ሰዎች አሉ። ስለዚህ ሰርጎ ገቦችን ሁሉ መፍትሄ ለመስጠት እኛ ማድረግ ያለብን ደግሞ ከዚህ ቀደም የአሜሪካ ፕሬዚዳንቶች እንዳደረጉት ሁሉ እኛም ማድረግ ነው የሚሉት ሀሳብ ነው የሰጡት። እንግዲህ ፕሬዚዳንት ዶናልድ ትራምፕ የኛው ትንሽ አስቸጋሪ ነው። ዋይት ሀውስም ፖስት አድርጎታል። የዋይት ሀውስ ፕሬስ ሴክሬታሪ ካሮላይን ሌቪት ደግሞ ለጋዜጠኞች አሊያም ለሪፖርተሮች ሀሳብ ሰጥተዋል። ትራምፕ ብቻውን ዌዘር ኤንድ ዌን ሂ ኢንቮክድ ሴንቸሪስ ኦልድ ሎው ማለት ለመቶ ዓመታትና ከዛም በላይ ለቆየው ህግና የአሜሪካ አሰራር እሳቸው ብቻ ኖቲስ አድርገው ወይም ደግሞ እሳቸው ብቻ በሆነ ባጭር ጽሁፍ ኖቲፋይ ሊያደርጉ ይችላሉ የሚል ሀሳብ ነው ያሉት እና በርካታ ፕሬዚዳንቶች በዚህ ሰዓት በድሮ ጊዜም አድርገውታልና ፕሬዚዳንት ዶናልድ ትራምፕም በዛ ልክ ያደርጉታል የሚል ሀሳብ ነው የተሰጠውና የትራምፕ ጦር የማስፈር አዝማሚያ ተቃውሞውን ሊቋጩ ይችላሉ። ከባድ ሊሆን ይችላል። ምክንያቱም እዚህ በሚኒሶታ ሚኒያፖሊስ አካባቢ ያለው እንቅስቃሴ ፈታኝ ነው። ምክንያቱም ከዚህ ቀደም እንደምታስታውሱት 2020 ላይ ጆርጅ ፍሎይድ የተባለው ጥቁር ህይወቱን ሲያጣ በአንድ ፖሊስ የነበረው ተቃውሞ ከፍተኛ ነበረ። የአሜሪካ መንግስት መቆጣጠር እስከሚሳነው ድረስ በዛም ሰዓት ፕሬዚዳንት ዶናልድ ትራምፕ ነበሩና ጦር ሊያዘምቱ ነበረ። በተለይም ይሄኛው አብዮታዊ ዘብ የሚባለው እስከ ማዝመት እንደርሳለን የሚል ሀሳብ ሲሰጡ ነበርና አሁንም ቢሆን ፕሬዚዳንት ዶናልድ ትራምፕ ከዛ የወጣ እቅድና ሀሳብ የላቸውም የሚል ሀሳብ ነው። እንግዲህ የጥያቄው እንግዲህ ፕሬዚዳንት ካን answer but the Insurrection Act is a tool that the president disposal ስለዚህ እንደዚህ አይነት ችግሮች በሚመጡበት ጊዜ ፕሬዚዳንቱ ምን ማድረግ እንዳለበትና ምን ሁኔታዎች መወሰን እንዳለበት ከሀገሬው ጥቅም አንጻር ከአሜሪካ ጥቅም አንጻር ራሳቸው ናቸው የሚያውቁበት ነው ሀሳቡ። እንግዲህ ይሄኛው የፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያ ላይ እንግዲህ የተጋራው መልእክት ብዙ ጥያቄዎችን ዴሞክራቶቹ አካባቢ ላይ ወይም ደግሞ ውጥንቅጥ የሆነ ሀሳቦች እንዲነሱ እያደረጉ ይገኛል። በፕሬዚዳንት ዶናልድ ትራምፕ የሚሰጧቸው ሀሳቦች ህገወጥ ናቸው ወይም ደግሞ ከህግ አንጻር አብረው የሚታዩ አይደሉም በሚል ዴሞክራቶቹ ሀሳብ ይሰጣሉ። የዴሞክራቶቹ ማለት እንግዲህ ያው አሜሪካ ላይ ሜይንሊ ሁለት ፓርቲዎች አይደል ያሉት ሪፐብሊካኖችና ዴሞክራቶች። ስለዚህ ዴሞክራቶቹ ደግሞ አሁን በፕሬዚዳንት ዶናልድ ትራምፕ አንዳንድ እርምጃዎች በሚወስዷቸው እንቅስቃሴዎች በቬኔዙዌላ በሚያደርጓቸው በካሪቢያን እንደዚሁም በተለያዩ አካባቢዎች የሚያደርጓቸው በዩክሬን ውጥረትም ጭምር ጥያቄ የሚያነሱ አሉ። እንግዲህ የሚኒያፖሊስ ሜየር ወይም ደግሞ
ጃኮብ ፍሬ የሚባሉት ከንቲባ የሚኒሶታ ገዢ ቲም ዋልዝ ቀደም ሲል እንደነገርኳችሁ እና የተለያዩ የኮንግረስ አባላት ዴሞክራቶቹ እነዚህ አራት አካላት በተወሰነ መጠን ፕሬዚዳንት ዶናልድ ትራምፕ የሚሄዱባቸው ርቀት ልክ እንዳልሆነና አካሄዳቸውን ማስተካከል እንዳለባቸው እያሰቡ ነው እና የሪፐብሊካኖች ደግሞ ፕሮቮኪንግ ፕሮቴስት አገንስት አይሲዩ እነዚህ ተቃውሞዎችን የሚያስነሱት እነዚህ ኃይላት ናቸው የሚል ሀሳብም እየተሰጠ ይገኛልና በእርግጥ ሪፐብሊካኖቹም ውስጥ አይሲዩ ወይም እንግዲህ ኢሚግሬሽን ኤንድ ካስተም ኢንፎርስመንት የሚባለውን የእሱ የስርዓት ተገባበርንም ጥያቄ የሚያነሱ ሪፐብሊካኖች አሉ። ኦፍኮርስ የአሜሪካ ፖለቲካ ሞር ዳይቨርሲፋይድ ስለሆነ ከዚህ አንጻር አለመግባባት ቢኖር እንኳን በኮንግረስ ውስጥ ገብቶ ሀሳቦች ይነሳሉ። ግን የትራምፕ ሀሳብ ኃይል የመጠቀም እየሆነ መጥቷልና በሚኒያፖሊስ የተነሳውን ተቃውሞ ለማስቆም ይሄኛውን እንቅስቃሴ ማድረግ አለብን ተብሎ የሚል ሀሳብ ነው ያላቸው። የሀገር ውስጥ ሚኒስቴሩ ወይም ደግሞ ዲኤችኤስ የሚባለው ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሀገር ውስጥ የደህንነት ሚኒስቴሩ ማለት ነው። ሴክሬታሪ እንግዲህ ምንድነው ያሉት ክሪስቲን ኖኤም ይባላሉ። እሳቸው ደግሞ ምንድነው ያሉት ፖሲቢሊቲ ኦፍ ዩዚንግ ዘ ኢንሱሬክሽን አክት ዊዝ ዘ ፕሬዚደንት እንግዲህ ያለችው ምንድነው ሴትዮ ዲስከስድ ነው ያደረጉት ወይም ደግሞ ተወያይቶበታል። የተወያዩት ምንድነው ማድረግ ያለብን ጣልቃ እንዴት እንግባ ምናምን የሚሉ ሀሳቦች ነው ያነሱትና እነዚህ አካሄዶች ትንሽ በአሜሪካ ፖለቲካ ውስጥም ፈተናውን ሊያበዙ የሚችሉ ነው። እንግዲህ የኢንሱሬክሽን አክት 1807 የሚባለው ወይም ደግሞ የ1807 አክት ብዙ ጥያቄዎችን የሚያስነሳ ነው። ኢንሱሬክሽን አክት ከ1807 ጀምሮ ያለው እንግዲህ የአሜሪካ ፕሬዚዳንት የፌዴራል መንግስቱ ማለት ነው ጦር የሆነ ግዛት ውስጥ ኢንሳይድ ደ ካንትሪ ቱ ሪስቶር ኦርደር ኤንድ ኢንፎርስ ደ ሎው በሀገሪቱ ውስጥ ያለውን ሕግ ለማስከበርና አንዳንድ ችግሮች በሀገሪቱ ላይ ሲጋረጡ ያን ችግር ለመፍታት ጦር የማዝመት አቅም እንዳለው ጦር የማዝመት እድል ወይም ደግሞ ህጋዊ መብት እንዲኖረው የሚያደርግ ነው። በ1807 ይፋ የሆነ ነው። ስለዚህ ኢንሱሬክሽን አክት ኦፍ 1807 በመባል ነው የሚታወቀውና በርካታ የአሜሪካ ፕሬዚደንቶች ይህን አድርገዋል። ይህኛው ህግ እንግዲህ ኢንቮክ ሲደረግ ወይም ደግሞ እንደ ማጣቀሻ ሲወሰድ ብዙ ጥያቄዎች ሊነሱ ይችላሉ። ህጋዊ ነው አይደለም፣ ማን ነው እንደዚህ ያደረገው፣ ከምን አንግል ነው፣ በምን ሁኔታ የሚል ብዙ ጥያቄዎች ሊነሱበት ይችላልና ሲቪሊያኖችን ለመጠበቅ የሚደረግ ነው። ግን ፕሬዚደንቱ በራሱ መንገድ መወሰን እንደሚችል እንደዚህ አይነት ወይም ደግሞ አመጽ የመሰሉ እንቅስቃሴዎች ሲኖሩ ይችን ነገር 1807 አክት ኦፍ ኢንሰሬክሽን የምትባለውን እሷን ወስደው ፖለቲካሊ በራሳቸው መንገድ መቋጨት በራሳቸው አኳኋን መፍትሄ መስጠት እንዳለባቸው የሚያሳይ ነውና ብዙ ሁኔታዎች በዚህ ልክ ሊታዩ ይችላሉ። ግን ፕሬዚዳንት ዶናልድ ትራምፕ ብዙ ጥያቄዎችን ማንሳት ይችላሉና እነዚህኛው ክሊርሊ ዲፋይን የሚያደርገው ነገር የለውም። ህጉ ኢንሰሬክሽን ኦር ወይም ጫና ሲኖር አመጽ ሲኖር የሪቤሊየን አይነቶች እንቅስቃሴዎች ሲኖሩ ምንድነው መወሰድ ያለበት እርምጃ ስለሚለው ኦፍ ኮርስ ግልጽ የሆነ እንትን የለውም ህጉ። ግን ፕሬዚዳንት ዶናልድ ትራምፕ እሱን ወስዳለው ነው የሚሉት። እንግዲህ በ1827 የዩኤስ ከፍተኛው ፍርድ ቤት ወይም ጠቅላይ ፍርድ ቤቱ ፕሬዚዳንቱ ብቻውን ሀዝ የራሱ የሆነ ቱ ዲሳይድ ወን ዘ ሎው አፕላይስ ህጉ ሲፈቅድለት ፕሬዚዳንቱ በራሱ መንገድ አንድ ችግር አለ ተብሎ ሲታሰብ በ1827 የሱፕሪም ኮርቱ ፕሬዚዳንቱ የራሱን ውሳኔ እንዲያሳልፍ እድል ይሰጠዋልና ፕሬዚዳንት ዶናልድ ትራምፕ በዛ ልክ ነው እንግዲህ እንቅስቃሴ ለማድረግ የሚሞክሩትና ብዙ ሌጋል ኤክስፐርት የሚሉት የዚችኛዋ ህግ ወይም ችግር ሲፈጠር የሚጠቀሙባት አክት ኦንሊ በጣም እጅግ አስፈሪ ኤክስትሪም ሲቹዌሽን ሲሆን ኖርማል ሎ ኢንፎርስመንት ሃዝ ብሮክን ዳውን ወይም ደግሞ ይሄ መደበኛ የሚባሉ ህጎች ሲፈርሱ እና አገሪቱ በጣም ልትቋቋመው በማትችልበት ሁኔታ በጣም የከፋ ሁኔታዎች የከፋ ወይም ደግሞ ለመቆጣጠር የሚያስቸግር አውድ ሲፈጠር እንደሆነ ነው የሚያስቀምጠውና ይሄን መጠቀም ይችላል ነው እንጂ ፕሬዚዳንት ዶናልድ ትራምፕ በሚሉት አገሪቱ ወይም ደግሞ ሚኒሶታ ግዛት ውስጥ ያለው ሁኔታ በዚህ ልክ ከባድ ሳይሆን ለመጠቀም የሚፈልጉበት መንገድ የራሳቸው ፖለቲካ ለመጠቀም ነው የሚል ሀሳብ አለ። እንግዲህ በታሪክ 30 ጊዜ ጥቅም ላይ ውሏል በአሜሪካ ሂስትሪ። ይሄኛው
እንግዲህ በ1950ዎቹና በ1960ዎቹ በነበሩት ሁኔታዎች በነበሩት አጋጣሚዎች የነበረውንም ማስታወስ ይቻላል። በጠቅላላው ግን ከ30 በላይ ወይም ደግሞ 30 ጊዜ ጥቅም ላይ ውለዋል ማለት ነው። ይሄ 1807 አክት የሚባለው ብዙ ጫናዎች እንዳሉ ግን እንትን ይላል። የመጨረሻ ላይ ይሄ ላይ ይችኛዋ ጥቅም ላይ የዋለው በ1992 ነበረ። የሎስ አንጀለስ ላይ ከባድ የተባለ ተቃውሞ ሲቀሰቀስ እንግዲህ ፖሊስ ብዙ ሁኔታዎችን እንትን ለማለት ሞክሮ ነበረ። ያኔ የነበሩት እንግዲህ HW ቡሽ ነበሩ፣ ያ ማለት ጆርጅ ሀርበርት ዋከር ቡሽ ነበሩና እሳቸውን ጥቅም ላይ ለማዋል ሞክረዋል። በተለያየ ጊዜ እንግዲህ ከ30 ጊዜ በላይ በጥቅሉ ጥቅም ላይ ውለዋል። ለዚህም ነው ፕሬዚዳንት ዶናልድ ትራምፕ እኔ ብቻ አይደለሁም ከዚህ በፊት የነበሩ ፕሬዚዳንቶችም አድርገውታልና ምን አዲስ ነገር ኖሮ ነው የሚል አይነት ሀሳብ እየሰጡ የሚገኙት ግን ፕሬዚዳንት ዶናልድ ትራምፕ እንግዲህ ይችኛዋን የኢንሰሬክሽን አክት ደግሞ ለመጀመሪያ ጊዜ እኔ ይሳል አድርገው እናንተ ምንድነው ለመጀመሪያ ጊዜ እንዳደረጉት የምትወስዱት የሚል ሀሳብ አለ። ፕሬዚዳንቱ ደግሞ የናሽናል ጋርድ ወይም ብሔራዊ ዘብ የሚባለውን ለማሰማራት ሀሳባቸውን በተለያዩ ከተሞች ላይ እንደነ ቺካጎ፣ እንደነ ዋሽንግተን፣ እንደነ ኒውዮርክ ሲቲና ኒውዮርክ ይለያያሉ። ባይዘው ኒውዮርክ ሲቲና ኒውዮርክ ሲባሉ እነሱን ነገሮች ታሳቢ ማድረግ ያስፈልጋል በሚል ፕሬዚዳንት ዶናልድ ትራምፕ የተለያዩ እንቅስቃሴዎችን አድርገው ነበረ እና ይሄኛውን ነው ብዙ ሰዎች ለምን ሆነ ብዙ ሰዎች ከምን አንጻር የዚህኛውን የፖለቲካ መንገድ መረጡ በሚል ጥያቄ ሲያነሱባቸው የነበረው ግን ዶናልድ ትራምፕ በዚህ ልክ ነው ፖለቲካቸውን እያሳዩ የሚገኙ። እንግዲህ የሚኒያፖሊስ ወይም ደግሞ የሚኒሶታ ግዛት መንግስት ብዙ ምላሾችን እየሰጡ ይገኛል። የግዛቱ ገዢ በነገራችን ላይ በጣም ቲም ዋልዝ ወይም ደግሞ የአንድ የአሜሪካ ግዛት አስተዳዳሪ ፕሬዚደንቱን በትክክል መሞገት ይችላል ወይም ደግሞ ፕሬዚደንቱን አቅማቸው የእርሱ አቅም እስከዚህ ድረስ ነው፣ መብቶት በክልሌ ጉዳይ ወይም ደግሞ በግዛቴ ጉዳይ መግባት አትችሉም የሚል ከባድ መከራከሪያ ማንሳት ይችላሉ። በዛ ልክም ተከራክረው ማሸነፍ ይችላሉ። ግዛታቸውን አያስነኩምና የሚኒያፖሊስ እንትኑ ቅድም ያነሳውላችሁ ጃኮብ ፍሬም ሆኑ የሚኒሶታ ግዛት ገዢ ቲም ዋልዝ በዚህ ልክ ሪቶሪካቸውን መቀነስ አለባቸው በሚል ሀሳባቸውን ሰጥተዋልና እንግዲህ ብዙ አፒሎች አሉ። ፕሬዚዳንት ዶናልድ ትራምፕ ግን አላሳካችሁልኝም ወይም ደግሞ እናንተ በምፈልጉት ልክ ሆኜ መገኘት አልፈልግም፣ በተለያየ አጋጣሚ የአሜሪካን ታላቅነት መመለስ አለብኝ ብለው ነው የሚያስቡትና ትራምፕ ደግሞ እንግዲህ ማነጋገራቸውን ቀጥለዋል። እንደምታውቁት ፕሬዚዳንት ዶናልድ ትራምፕ ከዚህ ከሚኒያፖሊስ እና ከሚኒሶታው ጉዳይም ጋር ብቻ ሳይሆን እሳቸው ብዙ እድሎችን አግኝተዋል። እንግዲህ ብዙ እድሎችን ያገኙበት ደግሞ ልክ ናቸው ልክ አይደሉም የሚለውም መነጋገሪያ ሆኗል። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ እንደዚህ አይነት ሁኔታና አስቸጋሪ አጋጣሚዎች ባሉበት ሰዓት የቬንዙዌላ ኖቤል ሰላም ሽልማት አሸናፊ እንግዲህ ሜዳሊያቸውን ለፕሬዚዳንት ዶናልድ ትራምፕ ሰጥተዋቸዋል እና ፕሬዚዳንት ዶናልድ ትራምፕ ደግሞ በዚህ ልክ ማወዛገባቸውን ቀጥለዋል ነው እንግዲህ ማሪያ ኮሬና ማቻዶ ናቸው ይሄን ያደረጉት ለዋይት ሀውስ በተደረገ ስብሰባ እንግዲህ ለፕሬዚዳንት ዶናልድ ትራምፕ ሰጥተዋቸው ነበረ። ትራምፕ ግን በዚህ ጉዳይ ላይ በትሩ ሶሻል ሚዲያቸውም ሆነ በተለያየ አጋጣሚ ሀሳብ ሲሰጡ አላየንም። ግን እንግዲህ አሜሪካ ወታደሮች የቬንዙዌላን ፕሬዚዳንት ኒኮላስ ማዱሮ ገብተው ካስወጡ በኋላ እሳቸው ለካራካስ ህዝብ ወይም ደግሞ ለቬንዙዌላ ህዝብ ነጻነት የተጫወቱት ሚና ትልቅ ነው የሚል ሀሳብ ነው የሰጡትና ትንሽ እሳቸው ምን አስበው ይሄን አሉ። ምክንያቱም የአሜሪካን ፖለቲካ ለሚረዳና ጠንቅቆ ለሚያውቅ ሰው ፕሬዚዳንት ዶናልድ ትራምፕ ችግሮችን ፈጥረዋል እንጂ ለችግሮች መፍትሄ ያመጡ ተብሎ ሊታሰብ አይገባም የሚል አቋም ያላቸው ሰዎች አሉ በግራም በቀኝም እና ይችኛዋም ትንሽ አነጋጋሪ የሆነች ጉዳይ ሆናለች። እንግዲህ ፕሬዚዳንት ዶናልድ ትራምፕ የነ ማቻዶን ሀሳብ ለማስከበር እነ ማቻዶ በተለየ መንገድ አግባብ ያለው የፖለቲካ አካሄድ ውስጥ የሆኑ አይሆኑ የሚታወቅ ቢሆንም ባይሆንም ግን በቬንዙዌላ መንግስት ላይ እንደዚህ አይነት ጫና መፍጠራቸው ትንሽ ሂሳባዊ ስሌቱን ሌላ አቅጣጫ እያሰጠው መጥቷልና ሴትዮዋም ደግሞ ሄደው የኖቤል የሰላም ሽልማትን መስጠታቸው በዚህ ልክ ዓለምን እያነጋገረ የሚገኝ ጉዳይ ሆኗል። እሳቸው ያሉት እንግዲህ ለእኛ ነጻነት ታግለዋል ፕሬዚዳንት ዶናልድ ትራምፕ፣ ስለዚህ ይህን ማድረጋችን ልክ ነው የሚሉት ግን ደግሞ የኖቤል የሰላም ሽልማቱም ሆነ በጠቅላላ የኖቤል ኮሚቴ ግን በዚህ ልክ እነ ፕሬዚዳንት ዶናልድ ትራምፕ የማይገባቸውም ሳይሆን ላይገባቸውም ብቻ ሳይሆን በተለያየ አጋጣሚ ፕሬዚዳንት ዶናልድ ትራምፕም ሆኑ ሌሎች መሪዎች
የአንድ አገር መሪም ሆነ በተለየ አጋጣሚ በፖለቲካም በፊዚክስም በኬሚስትሪ በሆነ በፍልስፍና በየትኛውም ነገር ይሄኛውን እድል ያገኘ ሰው አሳልፎ መስጠት አይጠበቅበትም ብቻም ሳይሆን ክልክል ነው። ሼር ማድረግ አይቻልም፣ ትራንስፈር ማድረግ አይቻልም። የኖቤል የሰላም ሽልማትን ግን የኛው ሁኔታ ትንሽ አነጋጋሪ ሆኗል። ያው የፕሬዚዳንት ዶናልድ ትራምፕን ቀልብ ለመሳብ ነው፣ ግን ብዙ የሚሳካላቸውም አይመስለኝም። ምክንያቱም ፕሬዚዳንት ዶናልድ ትራምፕ የራሳቸውን ሰው ወይም ደግሞ የቀድሞዋን ዴልሲ ሮድሪጌዝን አነጋግረው እዛው ስልጣናቸውን ያስቀጥለውታል እንጂ ትራምፕ እንደሚታሰበው ለማቻዶ የሚሆን ቦታ ያላቸውም አይመስልምና ብዙ ሁኔታዎች በዚህ ልክ ጣጣ እየተፈጠረባቸው ባለበት ሰዓት ፕሬዚዳንት ዶናልድ ትራምፕ ጉዳዩን እያመሱት ይገኛል። እነዚህን ጉዳዮች እንግዲህ ዛሬ መነጋገሪያ ከሆኑት መካከል ነበሩ። ቀደም ሲል በትንታኔ የተመለከትናቸውም በተለያየ ሂሳባዊ ስሌትም የታዩ የቬንዙዌላም ጉዳይ እንደዚሁ በቀላሉ የሚታይ አይደለም። ፖለቲካሊ ፕሬዚዳንት ዶናልድ ትራምፕ የቤት ስራቸውን ግን መስራት እንዳለባቸው ሀሳቦች ይጋራሉ። አንዳንድ ሁኔታዎችን ለመፍትሄም ብቻ ሳይሆን አንዳንድ ጥያቄዎችን ከጥያቄ አንጻር ምላሽ መስጠት ያስፈልጋቸዋል ፕሬዚዳንት ዶናልድ ትራምፕ። ያ የማይሆን ከሆነ አንዳንድ ግንዛቤዎችን ማስተካከል እንዳለባቸውም ይነገራል። ፕሬዚዳንት ዶናልድ ትራምፕ እንግዲህ በዚህ ልክ ነው እንቅስቃሴያቸውን እያደረጉ ያሉትና አንዳንድ ለመፍትሄ የሚሆን አቅምም እንዳልፈጠሩ ተቀምጧል። ምንድን ነው የሚለውም ብዙዎች ሀሳባቸውን ያጋሩበት ይገኛል። ግን የትራምፕ አካሄዳቸው ትንሽ አስቸጋሪ ሆኗል። የኖቤል የሰላም ሽልማትም ደግሞ በሌላኛ ዙር በሶስተኛ ሰው ማግኘታቸውም እጅግ አነጋጋሪ ሆኗል። ምንድን ነው የሚለውን እንግዲህ በስፋት አይተነዋል። እናንተ ግን ላይክ፣ ሰብስክራይብ፣ ሼር፣ ኮመንት አድርጉ። ለነበረን ጊዜ ደግሞ እጅጉን አመሰግናችኋለሁ። ታንክ ዩ ቨሪ ማች